ተፈጥሯችንን አውቀን በእርሱ ላይ ሰልጥነን እንዲሁም ደግሞ በልጽገንበት በዛ ባበለጸግነው ተፈጥሯችን ተፈጥሯዊ ስጦታችን የተፈጠርንለትን ዓላማ እርሱም ደግሞ ጽድቅና ፍትህን መፈጸም ወይንስ በምላስ ሽንገላ ተናግሮና ተነጋግሮ በመግባባትና በማግባባት ድለላ መጥፋት መጠፋፋት የትኛውን ትመርጣለህ ወንድም አለም? ከዛ በፊት ግን ዮጊ የገላ ሳሙናችን ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስንታጠብበት የቆየነው ሳሙና ነው። ኤዲብል ከሆኑ ለምግብነት በሚውሉ ዘይቶች ብቻ ይዘጋጃል። ይህን ሳሙና ፋንሲ ለማድረግ ወይም ደግሞ ተወዳጅ እንዲሆን ብለን የምንጨምርበት ምንም አይነት ኬሚካል የለም። ያም ደግሞ ለአረፋ ማውጫ፣ ለማጠንከሪያ፣ ረጅም ጊዜ እንዲቆይ ብለን ወይም ለብርካቴ ብለን የምንጨምርበት ምንም አይነት ኬሚካል የለም። ስለዚህም በእነዛ ኬሚካሎች ቆዳችን ላይ ሊደርስ የሚችለው ፀጉራችን ላይ ሊደርስ የሚችለው መንጣት፣ መገርጣት፣ መሰንጠቅ፣ መከርቸፍ ማስቀረት ችለናል። በዮጊ ሳሙና ከታጠብን በኋላ ቆዳችን ወይም ተፈጥሯችን ተፈጥሯዊ ወዙን በቀላሉ እንዲመልስ ያግዘዋል። ሞይስቸራይዚንግ ኢፌክት አለው ማለት ነው። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥልና ጉግል ማፕ ላይ ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ኮሜርስ ሜክሲኮ በሚባለው አካባቢ ታገኘዋለህ። 175 ግራም 300 ብር። ይህን ሳሙና ስትገዛን እኛ እንደተጠቀምንበት መጠቀም ብቻ አይደለም፣ እግረ መንገዱን ደግሞ በዚህ በአባወራ ቻናል ትውልዳችን በተለይም ደግሞ ከትውልዳችን ወንዱ ሆን ተብሎ አልጫ የሚደረግበትን የጥቃት ሴራ በመቀልበሱ ታግዘናለህ፣ ትተባበረናለህ ማለት ነው። ወደ ቪዲዮአችን እንሄዳለን። ጀግናው እንዴት አለ? ያው እንግዲህ ከትውልዳችንን ወንዶቻችንን በማንሳቱ ሂደት አንዱ የምንነጋገረው ነገር ወይም ደግሞ እዚህ በስልጠናችን ላይ በተለይም ደግሞ በፍኖተ አባወራ ስልጠናችን ላይ ትኩረት ሰጠን የምንነጋገረው ነገር ተፈጥሯችንን በተመለከተ ነው። ዓለም ከምትደልለን ጊዜው ነው ዘመኑ ነው ብላ ከምትደልለን በተለየ ተፈጥሯችን ምን ይመስላል? ተፈጥሯችን አዲስ አይደለም። ለዘመናት የሰው ልጅ ሲኖር ቆይቷል። ለዘመናት የኖሩት አባቶቻችን እናቶቻችን እንዴት አይነት ተፈጥሮ ነበራቸው? እኛም ከነሱ የተለየ ተፈጥሮ የለንምና እነሱ እንዴት አይነት ህይወት ቢኖሩ ውጤታማ ስኬታማ ሆኗል። ከነሱ እኛ በምን የተሻለ እንኖራለን? ወይም ደግሞ ከነሱ ስህተት በምን እንማራለን? እንዴት እንማራለን? እያለን እንወያይበታለን። ስለዚህ እዚህ ፍኖተ አባወራ ስልጠናችን ላይ አንዱ ከምናነሳቸው ነገሮች ፍኖተ አባወራ ስልጠናችን ላይ ከማናነሳቸው ነገሮች አንድ ልጥቀስልህ። ከፍኖተ አባወራ ስልጠናችን ላይ ከማናነሳቸው ነገሮች በተለይም ደግሞ ዓለም አቆለጳጳሳ ከምትነግረን ነገር ምን እንደሆነ ታውቃለህ? የትዳር መካሪና አማካሪ ነን ባዮች አቆለጳጳሳው ከሚነግሩ ነገር ምን እንደሆነ ታውቃለህ? ኮሚኒኬሽን፣ ንግግር፣ ተግባቦት፣ ገለመኔ ተረት ተረት ነው። ንግግር፣ ተግባቦት፣ ገለመኔ የሚባሉ ተረት ተረቶች በተለይ በምዕራቡ ዓለም በተለይም ደግሞ በማሬጅ ካውንስሊንግ ይሄ ዘመን አመጣሽ ዘመኑን የዋጀ ነገር ነው ተብሎ እናትና አባቶቻችን ላይክ ሚስ አድርገውታል ተብሎ የሚቀርብ ነው። ነገር ግን ለትዳሩ ሳይሆን በተለይ ደግሞ አቅመቢስ ወንዶች፣ አልጫ ወንዶች፣ ምክር ምስኪኖች እነሱን ተቆጣጥሯቸው ገዝተዋቸው ምሪትና ስምሪት ከሚሰጧቸው ሴቶች ጋር ተስማምተው ለመኖር የፈጠሩት ተረት ተረት ነው። ሌላ ጊዜ ከዚህ ቪዲዮ ቀጥሎ በቀጣይነትም አመጣዋለሁ ይህንኑ ጉዳይ ማለት ነው። ቢያንስ ሁለት ቪዲዮ ሰራበታለሁ ብያለሁ። ሁለት ቪዲዮ ማድረግ የፈለኩት አንዱ ቪዲዮ በጣም ረጅም እንዳይሆንብኝ ከሚል ነው። በተወሰነ መልኩም ደግሞ ጭብጣቸውንም ለየት በማድረግ ለማቅረብ ማለት ነው። በዚህ ጉዳይ ላይ የምናወራው ምንድነው? ተፈጥሮ ይበልጥብናል፣ ተሞክሮ ይበልጥብናል። ፍጥረታችንን ማወቅ፣ የማይለወጥ ፍጥረታችንን መረዳት፣ ተፈጥሯዊ ባህሪውን መረዳት ባህሪ አይለወጥምና ያንን የማይለወጥ ለዘመናት የመጣ የሰው ልጅ የተፈጥሮ ባህሪ በተለይም ደግሞ የወንድ ልጅ የወንድነት ባህሪ፣ የሴት ልጅ የሴትነት ባህሪ መረዳት ይሻላል ወይስ እንደዚህ ልትኖሩ ይገባል፣ እንደዚህ ልትኖሩ ያስፈልጋል፣ እንደዚህ ብትኖሩ ይሻላል እየተባለ ከተፈጥሯችን ውጭ የምንመከረው ምክር ይበልጣል? እሱን ነው። ተፈጥሮ ይበልጣል ወይስ ተሞክሮ? ተፈጥሮ ይሻላል ወይስ ተሞክሮ? ተፈጥሮ ቨርሰስ ተሞክሮ ብዬ ያስቀመጥኩት። ስለዚህ እኛ ትኩረት የምናደርገው እኔ ትኩረት የማደርገው ስፔሲፊካሊ በዚህ በፍኖተ አባወራ ስልጠና ተመክሮን ሳይሆን ተፈጥሮን ነው። ተፈጥሮን ያማከለ ተፈጥሮን ግንዛቤ ውስጥ የከተተ ተፈጥሮ ላይ ሩትድ የሆነ ተፈጥሯችን ላይ ወይም ፈጣሪያችን ላይ ከተፈጥሯችን ጀርባ ደግሞ የምናገኘው ፈጣሪያችን ነው። እሱ ላይ ሩትድ የሆነ በዘመናት የማይቀየር በዘመናት የማይሻር በዘመናት የማይለወጥ ተፈጥሯዊ ባህሪ እሱን መረዳት ትኩረት እናደርጋለን። የወንድ ልጅ ተፈጥሯዊ ባህሪ እሱን መረዳት ላይ ትኩረት እናደርጋለን። ስለዚህ ወንድም ማለት እዚህ የፍኖተ አባወራ ስልጣናችን ላይ ስትመጣ አንዱ ከውጭ ከምትሰማው ወይም ደግሞ ከሊቅና ሊቃውንት ነን ብለው መካሪና አማካሪ ነን ብለው በዩቲዩብ እና በመጽሐፍ የሚሸቁልብህ በመድረክ የሚሸቁልብህ የተለየ ነገር የምትሰማው ነገር ምንድነው? እዚህ ተፈጥሮ ነው የምትሰማው። እሱን ስትሰማ ትንሽ ግራ ሊገባ ይችላል። እንደዚህ ነበርኩ የተማርኩት፣ እንደዚህ ነበርኩ የሰማሁት። ይሄ ብዙውን ጊዜ እኛ ጋር የሚመጡ ልጆች የሚያነሱት ጥያቄ ነው። ያው እኔም እንደዛ ነበር የማስበው።
አብዛኛው ሰው እንደሚያክረም ማለት ነው። ዓለም ላይ የምንሰማው ምክር፣ ዓለም ላይ የምንሰማው አስተያየት፣ ይሄ ካይንድ ኦፍ ካውንስሊንግ ምናምን እየተባለ የሚነገረው ነገር በብዛት ዓለም እንዲመቻት ለራሷ የጠመዘዘችው፣ በተቻለ መጠን ደግሞ እነዛ በተፈጥሯቸው ላይ ወይም በስሜታቸው ላይ ተፈጥሯዊ በሆነ ስሜታቸው ላይ ጄኑን የሆነ ስሜት ነው፣ እሱ ላይ ባልሰለጠኑ ባለመሰልጠናቸው ካለመሰልጠናቸው የተነሳ በአፍጢማቸው የተደፈቱን ጠላት ተጠቅሞባቸው በገንዘብ ገዝቷቸው እሱ የሚፈልገውን የትኛውንም አይነት ጭብጥ የሚያራምዱ ሰዎች የሚናገሩት ነገር ነው። ይሄ ኮሚኒኬሽን የተባለው ነገር፣ ተመክሮ፣ ተመካከሩ የሚባለው ነገር፣ ተመካከሩ የሚባለው ነገር ማለት ነው። እኛ ተፈጥሯችን ላይ ትኩረት እናደርጋና ምን እናደርጋለን? ተፈጥሯችን ምንድን ነው? ምን ይፈልጋል? አባቶቻችን እንዴት አይነት ተፈጥሮ ነበራቸው? እኛ ከነሱ በምን የተለየ ተፈጥሮ አለ? ምንም የተለየ ተፈጥሮ የለንም። ስለዚህ እኛም እነሱም ተፈጥሯችን አንድ ከሆነ ባህሪያችን አንድ ነው። በእርግጥ በተለያየ ጊዜ በተለያየ ዘመን በተለያየ ሁኔታ ውስጥ ብናልፍም እና ከዛም የተነሳ የተለያዩ ጠባያትን ብናሳይም መሰረታዊ ባህሪያችን ግን አንድ ነው። ስለዚህ እነዛ ላይ ትኩረት እናደርጋለን። ይሄ አሁን ላይ በአብዛኛው ትውልድን ወገንን ያከሰረው ነገር ነው። ተፈጥሮውን ከመረዳት ይልቅ እንደዚህ መሆን ያለብህ ተብሎ ከተፈጥሮ በተቃራኒ የሰማውን ምናልባትም ሲሰማ ደስ የሚለውን ምናልባትም በብዙሃን ዘንድ ተቀባይነት ያገኘውን ጭብጫቦ ያገኘውን የተጨበጨበለትን ወሬ መከተል ማለት ነው። ተፈጥሯችን የምንለው ነገር ከኛ ጋር አብሮ የተፈጠረ ወይም ደግሞ የኛ የሆነ መገለጫ ባህሪያችን ነው። ያንን ባህሪ ማወቅ ግድ ይለናል። የተፈጠርንለትን ዓላማ ለማሳካት ከፈለግን ያንን ባህሪ ማወቅ ግድ ይለናል። እኔ ዛሬ በ2017 ዓመተ ምህረት ያለሁት እኔ የዛሬ 100 ዓመት ከነበረው በ2007 ወይም ደግሞ በ1917 ከነበረው ሰውዬ ጋር ተፈጥሯችን አንድ ነው። ተፈጥሯችን በ100 ዓመት ሂደት ውስጥ አልተቀየረም፣ አይቀየርምም ወደፊት። ተፈጥሯችን አንድ ነው። ነገር ግን እሱ የዛሬ 100 ዓመት ወደኋላ በ1917 ከነበረበት ጊዜ ሁኔታ ከባቢ አንጻር የሚያሳየው ጠባይና እኔ የማሳየው ጠባይ፣ የንግግር ጠባይ፣ የፍላጎት ጠባይ ወይም ደግሞ ያንንም ፍላጎታችንን የምንገልጽበት መልኩ ይለያያል። ነገር ግን ተፈጥሯዊ ወንዳዊ ኔቸራችን ግን አንድ ነው። ስለዚህ ትላንትና የኛ አባትና እናቶች እንዴት ኖሩ፣ ዛሬ እኛ እንዴት ልንኖር ይገባል። በእርግጥ ከነሱ የተለየ ጊዜ ላይ ቦታ ላይ ወቅት ላይ ይሆናል ያለ ነው። ነገር ግን በእርግጠኝነት ከነሱ ጋር አንድ የሆነ ሰብአዊ ወንዳዊ ወይም ደግሞ ሰብአዊ ሴታዊ ተፈጥሮ አለ። ይህንን መረዳት ያስፈልጋል ወንድም አለ። ይህንን ወዴት ልወስደው እንደሆነ የሚቀጥለው ቪዲዮ ላይ ታየዋለህ። ይህን ከምን አንጻር እናገረዋለሁ? በተለይ ግን አሁን ላይ ከተፈጥሯችን በተቃራኒ ወይም ከተፈጥሯችን ጋር በማይገናዘብ መልኩ ወይም ደግሞ ተፈጥሯችን በማያድግበት በማይበለጽግበት መልኩ እየተነገሩን ስላሉ ነገሮች ለምሳሌ ወንድ ልጅ ምሳሌ ላንሳልክ። ለምሳሌ ወንድ ልጅ በተፈጥሮ ጡንቻው ከሴቷ የበለጠ ማደግ የሚችል መጠንከር የሚችል ነው። ምንም አንድ ወንድና አንድ ሴት በእድሜ እኩያ ሆነው ተመሳሳይ አመጋገብ እንኳን እየተሰጣቸው ተመሳሳይ አይነት የአካል ብቃት እንቅስቃሴ ቢሰጣቸው በምንም አይነት መልኩ ወንዱና ሴቷ ጡንቻቸው አጥንታቸው እኩል አያድግም። የወንዱ በጣም በከፍተኛ ሁኔታ ያድጋል። ምክንያቱም ደም ውስጥ ያለው ቴስቶስትሮን ያንን ለማድረግ የተዘጋጀ ነውና ተፈጥሮ ለዚህ የተዘጋጀ ነውና የጡንቻ ቲሹዎቹ ለዚህ የተዘጋጁ ናቸውና ለዚህ የተሰሩ ናቸውና ትንሽ ኤክሰርሳይዝ ትንሽ እንቅስቃሴ ባደረገ ቁጥር ጡንቻዎቹ ያድጋሉ። የሴቷ ግን እንደዛ ያድግም፣ ማደግ ያድጋል፣ ግን እንደ ወንዱ ግን መቼም አይሆንም። ይህ እንግዲህ የተፈጥሮ ልዩነታችን ነው። ይህንን ተፈጥሯችንን ማወቅ ያስፈልጋል። ይሄ የተፈጥሮ ልዩነታችን ጡንቻችን ላይ ብቻ አይደለም። ጭንቅላታችን፣ አእምሯችን ጉዳይ ነገሮችን ማሰብ የሚችለው ማመዛዘን የሚችለው እውቀትን ማመንዠግ የሚችለው አእምሯችንም ጭምር ውስጥ ነው። እንዲሁም ደግሞ ደማችን ውስጥ ያለው ወኔን የሚያቀጣጥለው ድፍረትን የሚያቀጣጥለው ቴስቶስትሮን ውስጥም ነው። እነዚህ ምን ያክል አስተውላቸው ታውቃለህ? ምን ያክል እነዛስ የትዳር መካሪና አማካሪ ነን ሊቅና ሊቃውንት ነን ብለው የሚተረተሩ ትውልድን የሚያልጩ ሰዎችስ ምን ያክል አስበውበታል? ላያስቡበት ይችላሉ። አስቡበትም ጉዳያችን አይደለም ብለው ትተውትም ሊሆን ይችላል። ግን ወጣም ወረደ አሁን በማየው ነገር አብዛኛዎቹ እኔ አላቅም እንግዲህ ጭንቅላቴ ውስጥ ያሉትን ማስታወሳቸው በብዛት ፌመስ የሆኑትን አውቃለሁ። አብዛኛዎቹ ጋር ማየው ግን ትውልድን አልጫ የሚያደርግ በተለይ ወንዶችን አልጫ የሚያደርግ ሴቶችን አመፀኛ የሚያደርግ እህቶችን አመፀኛ የሚያደርግ ነው ትምህርት እያስተማሩ ያሉት። ያው በተቻለ መጠን እንግዲህ
ብዙ ቪዲዮዎችን የምለቀው እስከመቼ ድረስ እንደምንኖር እስከመቼ ድረስ እንደምንቆይ ሁላችንም አናቅም። ብንኖር ተስፋ እናደርጋለን፣ ግን እስከመቼ ድረስ እንደምንቆይ አናቅምና እስካለንበት ጊዜ ድረስ ግን ያንን በትውልዳችን መካከል እየታየ እየገዘፈ እየተስፋፋ የመጣውን ኢፍትሐዊነት የፍትህ መጥፋት ወይም ደግሞ መጓደል መዋጋት አለብንና አንዱ እንዋጋበት መንገድ ይሄ ነው። ምክንያቱም እውነት የማይነገርበት ዓለም ላይ እውነትን ሊነግሩን የሚገቡን ዘሶኮልድ ምሁራንና ሊቃውንት አስመሳይ ሆዳደር ነጋዴዎች በሆኑበት ዓለም ላይ ያንን ታግሶ ማለፍ የሚችል ማንነት ስለሌለኝ ማለት ነው። ስለዚህ እስከመቼ እንዳሉኝ ባላቅም እስካሉበት ጊዜ ድረስ በፍጥነት ሰሯለሁ እና ይሄ ተፈጥሯችንን ክደው ነው የሚያስተምሩት እነሱ። ይህን ተፈጥሯችን አሁን እንደምልህ እንግዲህ ወንዱ ምንድን ነው የተሰጠው? ያንን የተሰጠውን ነገር ቢሰለጥንበትና ቢያበለጽገው እንዴት አድርጎ ሊኖርበት ነበር? እንዴት አድርጎ ዓላማውን ሊያሳካበት ነበር? እንዴት አድርጎ ጽድቅ ሊሰራበት ነበር የሚባለው ነገር አይመረመርም። እንደዚህ ዝም ብሎ ብቻ ከዛ ከምዕራባውያን በተለይም ብዙዎቹን እንተዋወቃለን። በተለይም ብዙዎቹ የካቶሊክ ግልገል ቡችሎች የሆኑ ሰባኪያን፣ አስተማሪያን፣ የዩቲዩብ እና የመጽሐፍ ሸቃዮች ከዛ የቀዱትን ነገር ቀጥታ እየገለበጡ እዚህ ያስተምሩናል። ያ የፈረደበት ዮሐንስ አፈወርቅ አለ። ቅዱስ ዮሐንስ አፈወርቅ ይጠቀሳል። ትውልዴ አባቶቹን፣ አያቶቹን፣ ቅድመ አያቶቹን በማይመስል መልኩ ላይክ ሊትራሊ አልጫ ሆኗል። ወንዱ እንዲህ ብትቀሰቅሱት አይደለም በጃምፐር ብትነኩት እንኳን የማይነሳ ሆኗል። ሞቷል እንዳትሉት ቆሞ ይሄዳል፣ ይበላል፣ ይጠጣል፣ ይተኛል፣ ያስረግዛል፣ ይወልዳል አለ። ግን እንዳትሉት ወኔ የለውም። ላይክ ሊትራሊ ወኔ የለውም። አያቶቹን አይመስልም። ያ እነ ሆሜር የተናገሩለትን አያቶቹን ቅድመ አያቶቹን ፍጹም አይመስልም። ይሄ ታዲያ ምንድነው? ፐርፐዝሊ ከተፈጥሮ እንዲለያይ፣ ከፍጥረቱ እንዲለያይ፣ ከማንነቱ እንዲለያይ የተሰራ ስራ ነው። ላላዝን አይደለም የወጣሁት። በጭራሽ ላላዝን አይደለም። የሚያላዝን ስሜት ድምጽም አሰማ ድምጻቴ የሚያላዝን አይደለም። ይልቁንስ ጥቂት አሉኝ የምላቸውን ወንድሞቼን ካሉበት ቦታ እባካችሁን እያልኳቸው ነው። አለሁኝ፣ እንገናኝ፣ እናንተም አላችሁ ከኔ የተሻላችሁ እያልኳቸው ነው። ላይክ ሊትራሊ ትውልድ እያጣን ነው። ትዳር እያጣን ነው። ልጆቻችን እየተበተኑ ነው። ጠባቂ የሌላቸው መንጎች እየመሰሉ ነው። ሀገር እያጣን ነው። ቤተክርስቲያንም እያጣን ነው። እነዚህን ሁሉ መታደግ መምራት የሚችለውን ወንድ ደግሞ ስልብ የሚያደርጉ ሆዳደር ሊቃውንት በመካከላችን በዝተዋል፣ ከተፈጥሮ የሚለዩት። ስለዚህ ተፈጥሯችሁን መርምሩ። ወንድም ዓለም ተፈጥሮህን መርምር። ወንድነት ምንድን ነው? በወንድነት ውስጥ ወንድነት በምንለው መክሊት ውስጥ ምን ተሰጥቶኛል? እነዚህ የተሰጡኝ ምን ያልናቸው የተሰጡኝ ነገሮች ምን ሳደርግ ነው የሚበለጽጉት የሚያድጉት? እኔስ እንዴት ሳደርግ ነው የምሰለጥንባቸው? ከሰለጠንኩባቸው በኋላ ደግሞ እንዴት አድርጌ ወደ ላይ ከፍ ላድርጋቸው? ምንም ኃጢአት የለውም፣ ምንም ስህተት የለውም። ጡንቻህን ማሳደጉ፣ ድፍረትህን ማሳደጉ፣ ወኔህን ማሳደጉ፣ ኢነርጂህን ማሳደጉ፣ እነዚህንም ደግሞ ማጋባቱ ምንም ስህተት የለውም፣ ምንም ኃጢአት የለውም። እነንቶኒ የኃጢአት እንቅፋት ይሆንባል ገለመን የሚሉ በአፍጢም በተደፈበት አልጫ ህይወታቸው የሚያውቁትን ነው። አሳስነታቸውን ሲነግሩ ነው። ያው መጥፎ ነው ብለው ሲነግሩ ግን በመንፈሳዊነት የራሳቸውን ስንፍና አጽድቀው ነው። ትሰማኛለህ ወንድም አለ። አባቶችህ እንደዚህ አልኖሩም፣ አያቶችህ እንደዚህ አልኖሩም፣ ቅድመ አያቶችህ እንደዚህ አልኖሩም። እንኳን ለራሳቸው ለሌላ የሚተርፍ ወኔ፣ ድፍረት፣ ጀግንነት፣ ስልጣኔ፣ ጥንካሬ፣ ቆራጥነት ነበራቸው። ይህ ደግሞ ኢትዮጵያዊ ስለሆንክ ስላልሆንክ ሳይሆን በወንድነት ተፈጥሮ በሰውነትህ ውስጥ ያለ ከላይ አባት የሰጠ ጸጋ ነው። እወቀው፣ አበጥረህ እወቀው። የሚመክሩን ተመክሯቸውን እዛው ኪሳቸው ይክተቱበት፣ ገንዘብ በሚበሉበት በአፍጢም በተደፉበት። ከተፈጥሮ አይበልጥም እነሱ የሚመክሩ ምክር ከተፈጥሮ አይበልጥም። ስለዚህ በተቻለ መጠን ተፈጥሯችንን ላይ እንሰራለን። ተፈጥሯችን ምንድን ነው? የኔ ተፈጥሮ ምንድን ነው? የወንድ ልጅ ተፈጥሮ ምንድን ነው? የሴቷ ተፈጥሮ ምንድን ነው? ወንድ ልጅ በተፈጥሮ ውስጥ የተሰማውን ስሜት እንዴት አድርጎ ነው ኮሚኒኬት የሚያደርገው? ከራሱ ጋር፣ ከፈጣሪው ጋር፣ ከጓደኞቹ ጋር፣ ከሚስቱ ጋር፣ ከልጆቹ ጋር እንዴት አድርጎ ነው የሚግባባበት? ሴቷ እንዴት አድርጋ ነው የምትግባባበት? እውነት የሁለቱ መግባቢያ አንድ አይነት ነው? ከዛ ባሻገር ደግሞ ተፈጥሯችን መዋሸት ይችላል። መግባቢያ አንደበታችን ግን መዋሸት ይችላል አይደለ? አንደበት ሸንጋይ ነው፣ ምላስ ሸንጋይ ናት። የተሰማን ስሜት የመራብ ስሜት ተሰምቶን እኮ በአፋችን ግጥም አድርገን አራበኝም ማለት እንችላለን አይደለም? የተሰማን ስሜት የጥጋብ ስሜት ሆኖ በአፋችን ግጥም አድርገን አልጠገብኩም ልንል እንችላለን አይደለም እንዴ? የተሰማን ስሜት የድካም ስሜት ሆኖ በአፋችን ግጥም አድርገን አልደከመኝም ልንል እንችላለን። እውነት ግን አጠገባችን ያሉ ሰዎች በአስተውሎት ቢመረምሩ፣ ተፈጥሯችንን ቢመረምሩ፣
ፊታችንን፣ ፋሻል ኤክስፕሬሽናችንን፣ የሰውነታችንን ጠረን፣ አይናችንን ኤቭሪቲንግ ዛት ዊ ዱ እሱን ቢመረምሩ ውሸታችን አይጋለጥም? ይጋለጣል። ያ ነው የምላችሁ። አየህ፣ ተፈጥሯችን ላይ በሰለጠንን ቁጥር፣ ተፈጥሯችንን ላይ ትኩረት ባደረግን ቁጥር ጄኒዊንሊ እውነት በሆነው መልኩ ኮሚኒኬት ማድረግ እንችላለን፣ መግባባት እንችላለን። ተፈጥሯችንን ሰርፕሬስ ባደረግነው ቁጥርና ነገር ግን እንደዚህ ነው ፍላጎታችን ብለን ከተፈጥሯችን ዝንባሌ ውጪ በአንደበታችን በመላሳችን በተናገርን ቁጥር ግን እንሸነግላለን፣ እንደልላለን። አሁን በትውልዴ ትልቅ ስልጣኔ፣ ትልቅ ጥበብ ተብሎ የሚነገረው እሱ ነው። የአፍ ሽንገላ፣ ድለላ፣ ሰውነት ሌላ፣ ሀሳብ ሌላ፣ ዝንባሌ ሌላ፣ ፍላጎት ሌላ፣ አፍ ግን ሌላ፣ ምላስ ሌላ፣ ድለላ፣ ሽንገላ፣ አስመሳይነት፣ እሱ ነው ጀብድ ተደርጎ የሚነገረው። ስለዚህ በተመክሮ ውስጥ የምታገኙት ነገር ምንድን ነው? ተመክሯችን ቢሆን በውስጣችን የተሰማንን ነገር በግልጽ መነጋገር፣ በግልጽ የምንመካከርበት መሆን ሲገባው ድለላ ሆኗል፣ መደለያ ሆኗል። ተፈጥሯችን ላይ ትኩረት ብናደርግ ግን ከአፋችን የበለጠ ተፈጥሯችን ግልጽ ይነግረናል። እንስሶች ጋር ብትሄዱ ለምሳሌ በቃላት ተነጋግረው አይግባቡም። ቃላትና ወደ ቃላት ስልጣኔ አልመጡም፣ ወደ ፊደላት ስልጣኔ አልመጡም። ስለዚህ በምንድን የሚነጋገሩት? ተፈጥሯቸውን ተጠቅመው፣ ደመነፍሳቸውን ተጠቅመው ላይ በአብዛኛው በጠረናቸው አይደለ? በአብዛኛው በጠረናቸው፣ በአይናቸው፣ በድምጻቸው፣ ዝም ብሎ ተራው ድምጽ ማለት ነው፣ ፊደላት ቃላት የሌለው ድምጽ ማለት ነው። በተለይ ግን በጠረናቸው በጣም በብዙ ይግባባሉ አይደለም? ለምሳሌ ሴትና ወንድ ቢፈላለጉ በእንስሶች ዓለም ሴቷና ወንዱ ቢፈላለጉ ፈልጌሃለሁ፣ ወድጄሃለሁ፣ የኔ ፍቅር፣ የኔ አበባ፣ የኔ ምናምን አይባባሉ። ኦል ሺ ሃዝ ቱ ዱ ኢዝ ለወንዱ ያላትን ክጀላ ወይም ደግሞ ያ ተፈጥሯዊ ወቅታዊ የሆነው ሙቀቷ ሲመጣ፣ የስሪያው ሙቀቷ ሲመጣ ሰውነቷ የሚያመነጨው ሆርሞን አለ። ያ ሆርሞን ከሰውነቷ ሲወጣ፣ በሽንቷ ውስጥ ሲወጣ፣ ወይ በላባ ውስጥ ሲወጣ፣ ወይ በሌሎችም መንገድ ሲወጣ አጠገቧ ያሉት ወንዶች ያውቃሉ። አይ እኔ ወንድ አላሰኘኝም ብትል ዱ ዩ ቲንክ ዜይ ኬር? ዜይ ዶንት ኬር። ምክንያቱም ያኛው ጠረን የእነሱን ስሜት በማንሳትና በማነሳሳት ደረጃ የማይዋሽ ጄኒውን የሆነ ተፈጥሯዊ እውነት ስለያዘ በሰውም ዘንድ በነገራችን ላይ እንደዛ ነው። እኛ አጥፍተን ነው እንጂ ላይክ ላባችን ሰውነታችን ውስጥ ያለው ጠረን ከሰውነታችን የሚወጣው ጠረን ይህንን ያው ስልጠናችን ላይ በደንብ በተለይ ከወሲብ ጋር ተገናኝቶ በደንብ አንስተን ተነጋግረንበታል ወይም እንነጋገርበታለን በተደጋጋሚ እናንተም ስትመጡ። ግን እነዚህ ጠረኖች ተፈጥሯዊ የማይዋሹ ነበሩ። ላይክ ኢዚሊ ኮሚኒኬሽን ኢዚ የሚያደርጉ ቀላል የሚያደርጉ ነገር ግን እነዛን እኛ በምንድን ነው የምናጠፋቸው? 10 ጊዜ በመታጠብ እላችን ላይ ዶዶራንት፣ ሽቶ ወይም ሌላ ቦዲ ስፕሬይ በማርከፍከፍ የኛ ያልሆነ ነገርን በማስቀመጥ ተፈጥሯዊ የሆነውን ጄኒውን የሆነውን ኮሚኒኬሽናችንን ተግባቦታችንን እናጠፋዋለን። አይደለም እንዴ? ስለዚህ ተፈጥሯችን ላይ ያለው በተፈጥሯችን የምንግባባበት መንገድ እውነተኛ የማይዋሽ ሆኖ ሳለ አንደበታችን ግን ዋሾ ነው፣ ይዋሻል። አንደበታችን ይዋሻል። ለምን? በሰው ዘንድ ለመወደድ እንፈልጋለን። በሰው ዘንድ እኛ በአእምሯችን የምናስበው እንደዚህ አድርገው ቢቀበሉን ይሻላል ብለን የምንፈልገውን ነገር ነው በመላሳችን የምንነግራቸው፣ ቃላት አውጥተን የምንነግራቸው። ያ ነገራችን ግን ተፈጥሯችን፣ ስሜታችን፣ ሰውነታችን ከሚፈልገው ጋር ጄኒውን ከሆነው ነገር ጋር አይሄድም፣ አይገናዘብም፣ አይስማማም። በትዳር እና ሪሌሽንሺፕ ውስጥ ወይም ደግሞ በወንድና በሴት ግንኙነት ውስጥ በሁለቱ መካከል የሚፈጠሩ አለመግባባቶች ብዙውን ጊዜ አሁን ላይ እየተባባሱ የመጡት በምን እንደሆነ ታውቃላችሁ? በመነጋገር ተነጋገራችሁ ፍቱት፣ ከእናንተ ውጭ ማንም አይግባ፣ ቁጭ ብላችሁ በጠረጴዛ ዙሪያ ተወያዩ፣ ተግባቡ፣ ተነጋገሩ በሚባል ፈሊጥ ውስጥ እኔ እስካሁን በደረስኩበት ሁኔታ በብዙ ጥናቶችም እንዳደረኩት በራሴ ህይወት በተግባር እንዳየሁት ግን መነጋገር ትርፉ መከራ ነው እንጂ ችግርን የሚያቀል አይደለም። እነዚህ ተግባቦት እያሉ የሚያወሩት ሸቃላዎች ሰዎች፣ የትዳር መካሪና አማካሪን የሚሉት ሰዎች በቃ እዛ ፖፑላር የሆነውን ምዕራባውያን ላይ ፖፑላር የሆነ ነገር ሰምተዋል። እሱን በካውንስሊንግ ስልጠና ኦንላይን የሚወሰዱት፣ ኮሌጅ ላይ የሚወሰዱት ወይም ውጭ ሀገር ስኮላርሺፕ ተሰጥቷቸው ወሰዱት። ብቻ እሱን በአማርኛ ገልብጠው ለኛ የሚነግሩን ነው። በአማርኛ ገልብጠው ለኛ የሚነግሩን ነው። በወንድና በሴት መካከል ባለ ግንኙነት ንግግር የሚባለው ነገር ጥቂት፣ እነሱም ደግሞ በጣም አስፈላጊ የሆኑ በተለይም ደግሞ ከወሲብ የተለየ ከሪሌሽንሺፑ ከመከጃጀሉ በተለየ ሌላ ጉዳዮች እስካልሆኑ ድረስ
በተለይ ትኩረት ተደርጎ ከወሲብና ከሪሌሽንሺፑ ከመዋደዱ ከመከጃጀሉ ጋር የሚደረጉት ግንኙነቶች ወይም ከዛ ጋር የተያያዙ ግንኙነቶች ከጠቃሚነታቸው ይልቅ ጎጂነታቸው ያይላል። ተነጋገሩ ከተባለ ጎጂነታቸው ያይላል። ይህንን እነግራቸዋለሁ በሚቀጥለው ቪዲዮ። በተፈጥሯችን ዘንድ ያለ በተፈጥሯዊ ስጦታችን ዘንድ ያለ በወንድና በሴቷ በወንድነትና በሴትነት መካከል ያለ ተፈጥሯዊ የማይዋሽ ተግባቦት ይበልጣል ወይስ እሱን ክደን እሱን ትተን በምላሳችን የመሰለልን የፈለግነውን ነገር ጠረጴዛው ላይ በማምጣት በሱ ላይ ስንጨቃጨቅ፣ ስንሟገት፣ ስንከራከር መዋልና ማደሩ መግባባትን ያመጣል። ይህን የሚቀጥለውን ቪዲዮ ላይ የበለጠ አብራራዋለሁ። እዚህኛው ላይ መጥቀስ የፈለኩት ግን አንድ ነገር እንድትመረምሩ ፈልጋለሁ። ይህን ሰመራይዝ ለማድረግ አንድ ነገር እንድትመረምሩ ፈልጋለሁ። እሱ ምንድነው? ተፈጥሯችን ላይ ትኩረት እናድርግ። ምንድነው የወንድ ልጅ ተፈጥሮ የሚባለው ነገር ላይ ትኩረት እናድርግ ወይስ የፈለግነውን ነገር whatever that is የፈለግነው ነገር የፈለገው ይሁን፣ ግን ያ የፈለግነውን ነገር ገና ለገና ስለፈለግን በምላሳችን ብቻ ከዛ ሰው ጋር ተነጋግረን እሱን ሴትል ማድረግ፣ እሱን ማስፈጸም፣ እሱን ተፈጻሚ እንዲሆን ማድረግ እሱ ያሳርፈናል ወይስ ተፈጥሯችን እውነት የሚፈልገው ተፈጥሯችን even though ያ ተፈጥሯችን አሁን በዓለም ላይ ተቆለጳጵሶ ከሚነገረን ያስፈልጋቸዋል ከሚባለው ነገር የተለየ እንኳን ቢሆን ወደ እሱ ማድላት ይበልጥብናል? ይሄ ተፈጥሯችን የተባለው ጉዳይን አውቀን ብንሰለጥንበትና ብንበለጽግበት ውጤታማ ያደርገናል ወይስ እሱን ትተነው ተፈጥሯችን የሚባለውን ነገር ትተነው ኋላ ቀር ያፈጀ ያረጀ ነው ተብሎ ትተነው በአፋችን የተቆለጳጰሰውን ፖፑላር በሆነው ሚዲያ ላይ የተቆለጳጰሰውን ነገር በአፋችን እንፈልጋለን። ሀኒ ይህን እንፈልጋለሁ፣ ውዴ ይህንን እንፈልጋለሁ፣ ውዴ ይህንን ብታረግልኝ የሚባለው ነገር ያይላል። ይህንን ቁጭ ብላችሁ አስቡትና ካይንድ ኦፍ ለደቂቃዎች አስቡበት። ከዚህ የሚቀጥለው ቪዲዮ ላይ ደግሞ ኮሚኒኬሽን ቨርስ ፖላሪቲ፣ በተለይ ደግሞ ይህ ስልጠናችን ላይ ያለ እኛ የፍኖተ አባወራ ስልጠና ላይ ነግሬያቸዋለሁ አስቀድሜ። ኮሚኒኬሽን የሚባል ጉዳይ የለም፣ ምክንያቱም ፌክ ስለሆነ የትዳር ካውንስሊንግ እና መካሪና አማካሪንን የሚሉ ዘሶኮልድ ሸቃላዎች ከምዕራባውያን ጉትቶ ያመጡትና ትውልድን የሚጫወቱበት ነገር ነው። የማይሆን ነገር ነው፣ አላምንበትም። ስለዚህ ከኮሚኒኬሽን ይልቅ ፖላሪቲ አስፈላጊ ነው። ዋልታነት፣ ወንዳዊና ሴታዊ ዋልታነት አስፈላጊ ነው። እሱ ላይ ትኩረት አድርገን ረጅም ጊዜ ወስደን ስልጠናችን ላይ እንሰጣለን። በደንብ በሚታይ ትራንስፓረንት በሆነ መልኩ እናንተም የዚህ ተጠቃሚ ትሆናላችሁ ብዬ አስባለሁ። ወደፊት እንግዲህ ፍኖተ አባወራ ስልጠና ላይ ይህንን እያሰብክበት ወደሚቀጥለው ቪዲዮ